ትውልድና እድገቱ አዲስ አበባ አቃቂ ቃሊቲ ክፍለ ከተማ ነው። አስቻለው ምትኩ እስከ 10ኛ ክፍል ትምህርቱን ካጠናቀቀ በኋላ ወደ ስራ ዓለም ፊቱን እንዳዞረ ይናገራል። በፊኒሺንግ ስራ የተሰማራ ሲሆን አንድ በጎ ምግባርን አዳብሯል። እርሱም ለተቸገሩ ወገኖች መድረስ። ወላጆቻቸውን በሞት ያጡ ከነሱ ጋር አብሬ ያገዝኩኝ እሰራ ነበር። ከዛ በኋላ ግን ቤቴ ለምን አልጀምርም አልኩና ትንሽ ሰው ነበር የጀመርነው 20 ሰው 30 ሰው ምናምን ነበር ምናበላው መጀመሪያ። ከዛ በኋላ ግን ባለቤቴን 20 ሰው 30 ሰው ከምናረግ 50 60 ብናረግስ ስላ እሺ አለችኝ። ቀጠል ከዛ ደግሞ አሁንም ጨመርኩና ልብስ ደግሞ እየበየቤቱ እየሄድኩ እየሰበሰብኩ ልብስ ባለብስስ ከቻልክ እሺ አለችኝ። ልብሱን ደግሞ ጨመርኩ። አሁን ወደ 500 ሰው ያለ ማጋነን ይመጣል። ባለታሪካችን ይህንን ተግባር በበጎ ፈቃደኛ ሲከውን ትርፍ ኖሮት ሳይሆን ካለው ላይ ቀንሶ ነው። የተራቡትን መመገብ፣ የታረዙትን ማልበስና ሌሎችም በጎ ስራዎችን በማከናወን ሀሴት ያደርጋል። ውስጤን ደስ ይለኛል፣ ያስደስተኛል። የራሴን ስራ ከምሰራው ይልቅ በጎ ስራ እደሰታለሁ። ከበፊቱም ነው የምሰራው። ቤተሰብ መምሪያም እሰራ ነበር በፊት። በጎ ስራ መስራት ለራስ ነው። ማንም ሰው በጎ ቢሰራ ክፍያ የለውም። ክፍያ ከእግዚአብሔር ነው። ትርፉ ይሄ ነው፣ ሌላ ምንም የለውም። በጎ ስራ መስራት ደግሞ ትርፍ አለው፣ ኪሳራ የለውም። ይህንን በጎ ተግባሩን የተመለከቱ መሰሎቹም የናገዘ ጥያቄን ያቀርቡለት ጀመር። በዚህም አድማሱን ማስፋት ጀመረ። አልባሳት፣ ምገባና ለእስር የተዳረጉ ወገኖችን መድረስ መለያው ሆነ። ሰዎች እያዩ ለምን እኛ እናግዝም አንዳንድ ሳንቲምም ለአልባሳትም ሲሉ እሺ ካላችሁ አልኩና ልብስ በየቤቱ እየሄድኩ ነው መሰበስበው። ባል ወር ሲቀረው ፌስቡክ ላይ ምንም እንለቃለን። ጓደኞቻችንን መጥተው ይሰጡናል። ልብስ እንሰበስብና ገላ እናጥባለን። ገላ ካጠብን በኋላ ልብስ እናለብሳለን። ከዛ ደግሞ እያደር ደግሞ እየጨመረን ደግሞ ምን መጣን ወደ እስር ቤት ደግሞ ሄደን እንጠይቅ ወገኖቻችን። 2 እስር ጣቢያ አለ እዚህ ጋር በሰቃና አቃቂ ጣቢያ አለ። እዛ ደግሞ ምሳ አብልተን እንመጣለን ለበዓል። ከዛ ይህን እየሰራን ነው 15 ዓመት ሆኖናል። ሕክምና የሚያስፈልጋቸውን ሕክምና እንሰጣለን። ወደ ሲስተር ጋር 6 ኪሎ በነፃ የምታክማለች እዛ አድርሰን እንመጣለን። መቅዶኒያ መግባት የሚገባቸውም ካሉ በስልክ ተለዋውጠን እናስገባለን። ወንደሰን ከበደ ይባላሉ። በጉብዝና ጊዜያቸው ሀገራቸውን በውትድርና አገልግለዋል። በእድሜያቸው ማምሻ ግን አልጋ ላይ ዋሉ። ላለፉት 16 ዓመታትም በስትሮክ ህመም ሲሰቃዩ ቆይተዋል። በዚህ የችግራቸው ጊዜ ታዲያ አለሁ ያለኝ አስቻለው ነው ይላሉ። እንደ ማንኛውም ሰው ከሰው እኩል አድርጎ ይውለኛል። ማዕድ በማጋራት ከስጋ ጀምሮ ዱቄት፣ ዘይት ለምኖ እያመጣ ያደርግልኛል። እንደገና አልባሳት ለምኖ እያመጣ ያለብሰናል እና በማንኛውም ችግር አስቻለው እኔ አሁን ታመመ ከተባለ አቅም እንኳን ባይኖረኝ ለምኖ አምጥቶ ይዞኝ ይሄዳል። እርሷን ብትሆን የ7 ወር ልጇን ይዛ መንግስት በሰጣት ቤት ውስጥ ኑሮን ለመክፋት በተዘጋጀችበት ጊዜ ለገጠማት ችግር ደርሶላታል። መብራቱንም እሱን የከፈለው የ8 ዓመት መብራት ቤቱን በጣም እንትን ያለ ነበር። ውስጡ በጅብሰን ነው እንትን ያለው። ግርግዳው እንዳለ የተጎዳ ነበር ዙሪያው። ይሄም እንዳለ ጥቁር ነው። አይጥ በዚህ ጋር ሁሉ የተበሳስተው አይጦች በዚህ ጋር ያስቸግሩኝ ነበር በጣም። እሱ ነው እንደዚህ እንትን ያለልኝ። በጎ ፈቃደኝነት የሚጀምረው ከልብ እንጂ ከንዋይ አይደለም የእርሱ አቋም ነው። እውነተኛ በጎ ፈቃደኛ የሚለካው በሰጠው ነገር መጠን ሳይሆን በሚያሳየው ፍቅር፣ ርህራሄና ሰብአዊነት ነው ይላል። ለእርሱ ባልተመቸ ሁኔታ ውስጥ ሆኖ ለሌሎች ተስፋ ማደስ፣ በህይወት እንደገና እንዲቆሙ ጉልበት መሆን ይቻላል ለሚለው ማሳያ ነው። ብዙዎቻችን ካለን ላይ ነው ከተረፈን ላይ ነው ስለ ሰው የተወሰነ እርዳታም ምንም ማድረግ የምንችለው። አስቻለው በዚህ ላይ የሚያደርገው ከሌለው ላይ ተከራይቶ ነው የሚኖረው። በጣም ትንሽ ቤት ናት። እቺ ቤት ደግሞ በየጊዜው ክረምት በመጣ ቁጥር በጎርፍ የመጠቃት እድል አለው። ሁሉ ጊዜ ነው ይሄንን ነገር የሚያሳልፈው። ክረምት በመጣ ቁጥር ውሃ ከቤት ውስጥ በማውጣት ብዙ እቃዎቹም ካለችው ላይም ዳሜጅ ይሆንበታል። በጎነት ወደ አስከፊ ህይወት የሚንደረደሩ ነፍሶችን ይታደጋል። የአንድን ሰው ህይወት ከመቀየር አልፎም ለሀገር እድገትና ለማህበራዊ አንድነት መሰረት ይጥላል። የመተማመን የመተባበርና የሰብአዊ እሴቶችን በማጠናከር ሰላማዊ፣ ጠንካራና እድገትን የሚያፋጥን ማህበረሰብ እንዲገነባ ያስችላል። ማጋራችን ምንም አላጣቸው። ያጣቸው የሰው ኃይል። ወጣት ደግሞ ይህንን ነገር በግልም ሆነ በህብረት ቢተባበር ብዙ ነገር መስራት የሚችሉ ወጣቶች አሉ። ስንረዳ በየቤቱ ምንረዳው መጀመሪያ ወደ ጎዳና እንዳይወጡ ነው። ወደ ጎዳና እንዳይወጡ አድርገናቸው እኛ በየቤታቸው ስንረዳቸው ወደ ውጪ እንዳይወጡ ይደረጋል። ከዛ ባሻገር ደግሞ እኛ ለሰው የምንነግረው እርስ በራስ
አንዱ ያለው ለሌለው እንዲሰጥ እንመክራለን። ለሚቀርቡ ሰዎች እኛ ጋር መተው ለሚሰሩ ወደ ጎዳና እንዳይወጡ እንታደጋል። መንግስትም ደግሞ እኛ የምንሰራውን ስራ መንግስት የማይደርስበት ቦታ እኛ ያቅማችን እየሰራን ነው። ወደ ጎዳና እንዳይወጡም እያደረግን ነው። ሁላችንም ከኔ የተሻለ ሰው እኔን መርዳት አለበት። ከኔ ደግሞ ያነሰ ሰው እኔ መርዳት አለብኝ። ይሄን ስናደርግ ችግር ይጠፋል። ወደ ጎዳና የሚወጣ ሰው ቁጥሩም ይቀንሳል። ለእርሱ በጎ ፈቃደኝነት የአንድ ቀን ስራ አይደለም፣ የህይወት መንገድ እንጂ። የተቸገሩትን በመደገፍ የጀመረው በጎ ተግባር ልቆና ሰፍቶ ማየት ህልሙ ነው። ከዚህ የበለጠ እንደ መቄዶንያ ብሆን ደስ ይለኛል፣ እንደምሆንም እርግጠኛ ነኝ። እኔ አሁን ግን ክረምቷ አሁን ያለውበት ቦታ አስጊ ቦታ ነው። ነገ ዛሬ የሚባልበት ቦታ አይደለም። መንግስት ግን የሚያስፈልገውን ነገር አድርጎ ከዚህ ቦታ የሆነች ቦታ ሰፋ ያለ ቦታ ሰጥቶኝ ስራውን የበለጠ እንድሰራ ቢደረግልኝ ደስ ይለኛል። የተሻለ ስራ እንዲሰራና ለብዙ ወገኖቻችን ተደራሽ እንዲሆን ይሄ ልጅ የሚመለከታቸው አካላቶች አስቻለውን አለንልህ በማለት የተሻለ አሁን ደግሞ መጪው ክረምት ስለሆነ በጣም የሰቀቀን ህይወት ላይ ነው ያለው ይሄ ልጅ ብናግዘው ይሄ ልጅ ነገ ለብዙ የአካባቢያችንም እንዲሁም ለሀገራችንም ጠቃሚ የሆነ በጎ ስራ መስራት የሚችል ልጅ ስለሆነ እባካችሁ አስቻለውን እናግዘው። ማካፈል ዛሬ ይጀምራል። በትንሹ የዘረጋ ነው በብዙ ያክማል መልእክቱ ነው።